ውስጥ እኔ ፈርሜ በተቋሜ ስር ለምወስደው ነገር ለማንም ሪስክ አልወስድም። ስለዚህ እንዳትጠሩ። እንኳን እሱ ተተው አይደለም ሊስት ውስጥ መሐመድ አልገባም። ለምሳሌ መሐመድ አለ አይደለ? እንደገና መልሼ መሐመድ እንዲህ ነው የምታደርገው ብዬ መጨረሻ ላስት ሚኒት ላይ ነው ኤርፖርት ላይ እኔ ፈርሜ እንደገና ምክንያቱም የካምፓኒ ኃላፊነት ነው የምትወስደው። ስለዚህ ከዚህ በፊት ለተፈጠሩ ችግሮች ተደጋጋሚ ከ5 ከ6 በላይ ለተፈጠሩ ችግሮች ስለሆነ እንዳትጠሩ። ስለዚህ ከዚህ በኋላ እናንተ ፕሮግራም ካላችሁ የምትመሰጋገኑበት የምትጠራሩበት ካለ በራሳችሁ ፕሮግራም እኔ አሁን ለምሳሌ ሀገራቸው ላይ ለሚከናወን የራሳቸው ቦታ ላይ ለሚያደርጉት ነገር ነቲንግ ግን በእኔ ሰርክል ውስጥ ለሚደረግና ለሚከናወን ነገር እኔ ሰዎች ከሌ አሁን ነከሌ መጥቶ ቪዲዮ ሊቀርጽ ይችላል ከዚህ በኩል እንዲህ ሊያደርግ ይችላል የሚባል ዛሬ ለምሳሌ በሆነች ስህተት ካፏ የወጡ ነገሮች በጣም ከባድ ነገር ኢቨን እነሱንም ጭምር የረበሸ ነገር ተደውሎ ምናምን ሆነ እንደዚህ ነው። ስለዚህ ኃላፊነት ስትወስድ በዛ ጭምር ነው። ከዛ በኋላ ደግሞ እዛ ቦታ ላይ ምናልባት የሚቀጥለው ነገ ላይ ብዙ ነገሮችን እንግዶችን የምንቀበልበት ምናምን በዛ መንግስት በዛን ያህል ድረስ ክብር የሰጠህ ቦታ ላይ ሄደህ ማይሆን ነገር ስታደርግ ማይሆን ነገር ሰዎች ሲያደርጉ ብታገኝ ያንን ነው። ቢኮዝ እኔ ለእኔ መነሻዬ ሸራተን ውስጥ የተደረገችው ያቺ ቪዲዮ ክሊክ አደረገብኝ። ቢኮዝ አንደኛ ለህዝቡ ሚስሊድ የሚያደርግ በቃ ምንም ነገር ኃላፊነት የማይወስድ ነገር እንደዚህ እንትን ይመጣል። ስለዚህ እንደዚህ ምንም አይነት ለነ ሰፊዩም ለነ እንትና አንደኛ ምንም አይነት ቪዲዮ ቀረጻ ማንም ሰው እንደዚህ የሚያደርግም የየግሉ የሚያደርግ ነገር የለም። በአንድ ቦታ ይሰባሰባሉ። የሚያስፈልገው ነገር አንድ ኃላፊነት ያለው ሰው ይወስዳል ተብሎ በዛ አይነት መንገድ ነው በቃ ይሄን። ስለዚህ ኤርፖርት ውስጥ የሚገቡ ለምሳሌ ግቢ ውስጥ መተው ማአት ለምሳሌ የቡታጀራ ምናምን ልጆች መተው ነበር አግኝተዋል እኮ ብዙ እንትን አልነበረም። ከዛ ደግሞ ኢቭን አንዳንድ እዛ ላይ እህታችንን ካገኘናት በኋላ በምን አይነት ሲቹዌሽን ውስጥ እንደነበረች ስለማናቅ በቃ በሆኑ ሰዎች የሆኑ ቪዲዮዎች የሆኑ ፎቶዎች ሊወጡ ይችላሉ። ስለዚህ ዲስአፖይንት እንዳትሆን ያንን ነበር። አሁን እዚህ ይሄ ነገር ሲደርስ አሁን ለዚህ ቦታ ላይ እንሻማለን እንጂ ችግር ተፈጥሮ ቢሆን እንደተባለው ያ ሁሉ ነገር ይቺ ልጅ ለሀገሯ ማጥበቃ ቢሆን ኖሮ ዱላውን የምንሸከመው እኛ ነበር። እንደሱ እሱ ሁሉ ትቶ ገንዘቡ ከተሰበሰበ በኋላ ከኢትዮጵያ ወደ ሳውዲ ሳይላክ እጃችን ላይ ያለ ቀኑ ቢሞላብን ገንዘብ ሰተን ሲዝረከረኩ እንዲያደረገ ተብሎ የምንቆጠረው የነበረው እኛ ነው። ያ ሁሉ የሚወቀሰው ለዛውም በቤተሰቡ አካውንት ላይ ለተሰበሰበ ገንዘብ ማለት ነው። እና ስለዚህ ኃላፊነት የመውሰድ ጉዳይ ነው። ለዚህ ነው አሁንም በደንብ አስረግጬም እንዲታወቅ ኃላፊነት በእኔ በምሰራው ነገር ላይ ማምንባቸው ሰዎች ነው። ስለዚህ እንዲህ አይነት ስህተቶች ስለሚኖሩ እነከሌን እንዳትቀሩ እንዲህ እንዳትደርጉ። ለምሳሌ አሁን ማንም ሰው አያውቅም ነበር። ለምሳሌ ከሳውዲ የሚነሳ ከሪያድ የሚነሳ አውሮፕላን ሁሉ ጊዜ ይታወቃል። ፍላይት ነምበሩ ኢቲ 414 ምናምን ነው። ይሄኛው ቻርተር አውሮፕላን ነው ለብቻ ለስደተኞች አይኦኤም ኢንተርናሽናል ኢሚግራንት የሚኮናተረው ግን የኢትዮጵያ አየር መንገድ የሆነ ፍላይት ነምበሩ 2416 የሚል ነው። 90 ሰው ብቻ ነው ደግሞ የሚጭነው አይደል? አዎ ለእነሱ ምን ብዬ አሳይቻቸዋለሁ። አሁን ለምሳሌ አያውቁም ራሱ እነሱ ስንት ሰዓት እንደሚገቡ ሌሊት 10 ሰዓት ቀስቅሰውን ቤተሰቦቹ እናትና አባቷን ይዘን ካልሄድን አሉ። እንዳትሄዱ ፍላይቱ የሚገባው በዚህ ሰዓት ነው። አውሮፕላኑ ራሱ ሌላ ነው። ስለዚህ በቃ አትድከሙ ብዬ እኔ አርጃቸው። እኛ ተዝናንተን እኮ ለአንድ ሰዓት ምናምን ጉዳይ ነው ከዚህ ወተን እንደገና ከውስጥ ሄደን አጃቢ ይዘን ሄደን ምን ብለን ሁሉ እንደገና ያ ሁሉ ፍተሻ አልፈን ስንገባ ገና ነበር ሰዓቱ ምን ያህል እንደነበረና ይሄን ያህል እንኳን ምንም እነ ሰፊዩምና ከድር ወንድሟ መረጃም የላቸውም። ከዛ በኋላ ደግሞ ቅድም እንዳላቸው እዚህ ቤት ውስጥ ለምሳሌ ትላንትና ማታ መሐመድ መጥቼ ልደር አለ። ኖ በቃ ሰዎቹን ዲስአፖይንት የሚያደርግ አሁን ይኸው እዚህ ያሉ አሁን በነፃነት ዝም ብለህ ላሳይ በሰላም ተኝቷል ቁጭ ብሏል። ማንም እንዳይመጣባቸው ይሄ ያለ አይደለ የቤተሰባዊ ታይም እንዲኖራቸው ማአት ሰው እኔን ብሎ እኮ መምጣት ይፈልጋል ነው አሁን አይደለም። በቃ በምስጋና ፕሮግራም በተለያየ ነገር ምክንያቱም የሚመጣው ሰው ጀስት የሆነ ቪዲዮ ወይ ለመስራት ወይ ለማድረግ ምናምን ነው። አንዳንድ ሰዎች ሆነው አምነህበት የሚመጣ ይኖራል። ግን ከቁጥጥርህ ውጪ መጥቶ የሆነ ነገር ሊያነሱ ሲል እንደዚህ አታደርጉ ብለህ ሰጥ አገባ ከምታደርግ አንዳንድ ጊዜ ኃላፊነት ወስደህ ሶሪ ይቅርታ እንዲህ አታደርጉ ምናምን ሊሆን ይችላል። እኔ ቤት እኮ እርዳታ ልትሰጥ መጥተህ ህፃናት ቦታ ላይ አይቀረጽም እንደዚህ ነፍሰ ጡሮች ላይ እንዳይደረግም ብልህ ለምንድን ነው ልረዳህ መጥቼ ከልክዬ ነው ሲል አይ ይሄ ባውንደሪ ነው የእኔ ክልክል በቃ እንደዚህ ነው አታደርግም ካልኩ አለቀ። ይሄ ክልክል ነገር ነው። ስለዚህ the only thing
በቃ በዚህ አይነት ጉዳይ ላይ የሚያገናኘን ጉዳይ ላይ ይሄንን ነው። ከዛ ደግሞ በቀላል በቃ ምንም ለአንተ የላኩልህ ቪዲዮ የምታየው ቪዲዮ ላይ ምንም በቃ የመጨረሻ እዚህ ቦታ ላይ አያስቀምጠንም ማለት በቃ ሜንሽን ተደርጎ ስም እየተጠራ የተሰራ ቪዲዮ እና እኔን እየተደረኩ የተወቀ የዛሬ ከሽራተኑ በኋላ ሊያውም ደግሞ ጥፋት አጥፍቼ እኮ እኔ ማውቀው ጥፋት ኖሮ አይደለም። እንግዲህ ከዛ ከሁለት ወር በኋላ ተስፋዬ ከአውስትራሊያ መጣ። ከአውስትራሊያ ሲመጣ ነገ ሙቤም ብትመጣ ሌላውም ሰው ብመጣ እኔ ባለኝ ስታተስ ኤርፖርት ውስጥ ገብቼ በአበባ እቀበልሃለሁ። ይሄ ሁሉ ላገዝከ ወንድም ላደረከ ወንድም ኢትዮጵያ ልመጣ ነው ብትለኝ ቀድመህ ብትነግረኝ እንደ እኔ ነኝ የምቀበልህ ብዬ እኮ ኤርፖርት እገባለሁ። እነሱን እነከሌን በእንደዚህ መንገድ ተቀብሎ ምናምን እኔ አሁን ከክፍለ ሀገር ወይ ደግሞ ከሀገር ውስጥ የመጣ ሰውዬ ቤቴ ላይ ከመጣ በአግባቡ ልቀበለው እችላለሁ እንጂ አውቶቡስ ተራ ሄጄ ወይም ከሚመጣበት ቦታ ልቀበለው አልችልም። በመጀመሪያ እንደዛ አይነት ማግባብ ሊኖረኝ ይችላል ያስፈልጋል። በኦንሊቲ እዚህ እህታችን ጋር የተገናኘ ነው ሸራተን ነው። ሸራተን ከተገናኘን በኋላ ተገቢውን በቪዲዮ ማስረጃም ለሚገኝ ተገቢውን ቪዲዮ ክብር መሐመድ አንድ ሚዩት አድርገው ተገቢውን ክብርም ሰጥተን ነበር። ግን ያቺ ለዛች ምላሽ የምትሆነው ነገር ማስታወስ ካለባት ተመልሳ በቃ አንዲት ልጅን እንኳን እንደዚህ አድርጎ እንዲያድርጎ ነበር እና በወቅቱ ውሸት ተብሎ ነበር ያ ቪዲዮ። ግን እውነት መሆኑን አረጋግጫለሁ ለዚህ ቪዲዮ። ወንድማችን ትንሽ ይረብሻል መሰለኝ እና እንትን ነው። አይ ኮሚኒቲዎች እና አቡ አፍናን ናቸው ትንሽ ድምጻቸው እየረበሸ ስለሆነ ኤኒዌይስ ይሄንን በዚህ አይነት መንገድ ነው ሆኖ የመጣውና እንደ አጠቃላይ አሁን ምንድነው መሰለህ መስመር ያስገባሻለሁ። አንድ ደቂቃ አቡ አፍናን ያስገባ ትላንትና አሁንም ደግሞ ተነስቶ ከሌ እንትና አፉ ተባባሉ። ይሄ አፉ ይሄ በመባባል እንደዚህ በዚህ ሰርክል ውስጥ እንዲቆጠር አልፈልገውም። በቃ ኦንሊ ቲንግ ከኔ ጉዳይ ጋር ከኔ ጋር ሊያገናኝ የሚችልና የኔን ባውንደሪ ሊነካ የሚችል ነገር ላይ ፍቃደኛ አይደለሁም። ከዛ በተረፈ እንደ ሙስሊም አንድም ቀን ቂም ይዘህ ማኩረፍና ማድረግ በራሱ የቻለ እንኳን ከእስልምና መንገድህ የሚያወጣ ነገር ነው። እኔ ጋር ይሄ ነገር ሳይቆጠር ለአፉ መባባል አታደርጉትና እኔ ማንንም